የጳውሎስን ሕይወትና መልእክታት ምናጠናበት የቪዲዮ ማጥኛ መምሪያ በባለፈው ክፍል በመግቢያ ጀምረናል። በቀጣይ 13ቱን የጳውሎስ መልእክታት ማለትም የእግዚአብሔር ጽድቅ መገለጡን የምታበስረዋን የሮሜን መልእክት፣ የነገረ ድነት መሳጭ ትራኬ ሲሉ የሚያሞካሿትን የኤፌሶን መጽሐፍ፣ የመንፈሳዊ ሕይወት ድነት ትክክለኛ መገለጫ የሆነችውን አንደኛ ተሰሎንቄ፣ የጽናት ምልክት እስከመሆን የዘለቀ ጠንካራ የሕይወት ልምምድን የምናይበት የሁለተኛ ተሰሎንቄ መልእክትን፣ ድነት የሰው ልጅ በእምነት ከእግዚአብሔር የሚቀበለው ነፃ ስጦታ እንደሆነ የምትነግረንን የገላትያ መልእክት፣ የክርስቶስን ከሁሉ የሚልቅ ማንነት የምትገልጥልንን የቆላስያስን መጽሐፍ፣ ለክርስቶስ ተለይቶ መኖርን የምታስተምረንን የአንደኛ ቆሮንቶስ መልእክትን፣ መንፈሳዊ ውጊያና እውነተኛ የወንጌል አገልግሎት የምታስመለክተንን የሁለተኛ ቆሮንቶስ መጽሐፍን፣ ለጤናማ ሕይወት ጤናማ ትምህርት ይኑራችሁ ብላ የምትመክረንን የቲቶ መልእክት፣ ከወንጌል ስራ ጋር አብሩ የምትለንን የፊልጵስዩስን መጽሐፍን፣ ሐሰተኞች አስተማሪዎችና ትምህርቶቻቸውን መለያ የምታቀበለንን የአንደኛ ጢሞቴዎስ መልእክት፣ ወንጌልን በአደራ ማስረከብ ድል መሆኑን የምታስተምረንን የሁለተኛ ጢሞቴዎስ መጽሐፍ እንዲሁም የእግዚአብሔር ቃል የመለወጥን ኃይል የምታሳውቀንን የፊሊሞናን መልእክት በምድራችን ባሉ አስተማሪዎች እየተመራን በዝርዝር እናጠናቸዋለን። ከነዚህ መልእክታት በፊት ግን አንድ ጥያቄ ማንሳታችን አይቀርም። ራሱ ጳውሎስ ማን ነው? ስለ ጸሐፊው ቅዱስ ጳውሎስ የሕይወትና የአገልግሎት ጅማሬን መረዳት እንችል ዘንድ መጋቢ ዶክተር በድሉ ይርጋ የጳውሎስ ሕይወት በሚል ርዕስ በርካታ ነጥቦችን በዝርዝር ያመለክቱናል። የፊታችን ቅዳሜ ታኅሳስ 18 ይጠብቁ።